ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ደግሞ ፓራሲምፓቴቲክ ድራግስ ኮሊነርጂክ ኤንድ አንቲኮሊነርጂክ ፋርማኮሎጂን በደንብ እናያለን። ከዚህ በፊት የሲምፓቴቲክ እና ፓራሲምፓቴቲክ ነርቨስ ሲስተም ምን ይመስላሉ የሚለው ኦቨርቪውን አጠቃላይ ነበር። ዛሬ ደግሞ ፓራሲምፓቴቲክ ድራግስ የምንላቸውን ኮሊነርጂክ እና አንቲኮሊነርጂክ ድራግስ የምንላቸውን እናያለን ማለት ነው። The parasympathetic nervous system is division of the autonomic nervous system responsible for maintaining normal body functions during rest. It regulates activities such as digestion, urination, salivation, and heart rate reduction. Parasympathetic nervous system የምንለው አንዱ የአውቶኖሚክ ነርቨስ ሲስተም ፓርት ሲሆን ይህኛም ደግሞ ሰውነታችን ኖርማል ፋንክሽኑ ሜንቴን ያደርግ ይጠብቅልናል ማለት ነው። ይህም ደግሞ ፓራሲምፓቴቲክ ስንል ዱሪንግ ረስት ላይ በረፍት ላይ ባለንበት ሰዓት ረስት ኤንድ ዳይጀስት ብለን ነበር በፊት ይህኛውን የሚቆጣጠርልን ክፍል ነው ማለት ነው። ይሄኛውም ደግሞ የምግብ መፈጨት ሂደትን ሽንት ጋር ያለውን ሂደት ምራቃችን ላይ ያለውን እነዚህ ይቆጣጠር እንዲሁም ደግሞ ሃርት ሬትን ይቀንሳል ማለት ነው። ለኛው the principal neurotransmitter of the parasympathetic system is acetylcholine which acts mainly on muscarinic receptors at target organs. parasympathetic nervous system የምንለው ኒውሮትራንስሚተሩ በዋናነት ማለት ነው አሲታይልኮላይን ነው ማለት ነው። የአሲታይልኮላይን ደግሞ በዋናነት የሚሰራው በሙስካርኒክ ሪሴፕተሮችን ታርጌት ያደርጋል ማለት ነው። parasympathetic drugs are classified into cholinergic drugs and anticholinergic drugs. Cholinergic drugs enhance or mimic the action of acetylcholine. Anticholinergic drugs block the action of acetylcholine at muscarinic receptors. Parasympathetic drug የምንላቸው በሁለት እንከፍላቸዋለን፣ cholinergic drug እና anticholinergic drug። cholinergic drug የምንላቸው የአሲታይልኮላይን አክሽን ወይም አክቲቪቲ ሚሚክ የሚያደርጉ የሚመሳሰሉ ደግሞ ከፍ የሚያደርጉ ናቸው ማለት አሲታይልኮላይን። anticholinergic drugs የምንላቸው ደግሞ አሲታይልኮላይን muscarinic receptor ላይ ባይንድ እንዳያደርግ ወይም ደግሞ ስራውን እንዳይሰራ ብሎክ የሚያደርግልን ይሄ አንቲኮሊነርጂክ ድራግ ብለን እንጠራዋለን ማለት ነው። the first one cholinergic pharmacology. cholinergic drugs or parasympathomimetics are agents that increase parasympathetic activity by either directly stimulating muscarinic receptors or increasing the availability of acetylcholine by inhibiting acetylcholine storage. cholinergic pharmacology የምንለው ደግሞ እነዚህ cholinergic ድራጎች በሌላ አጠራራቸው ፓራሲምፓቶሚሜቲክስ ብለን እንጠራቸዋለን ማለት ነው። እነዚህ መድኃኒቶች ምን ያደርጋሉ? የፓራሲምፓቲክ አክቲቪቲን ይጨምራሉ ማለት ነው። በሁለት መንገድ ነው በዋናነት የሚጨምሩት። አንደኛው የሙስካርኒክ ሪሴፕተሩን ስቲሙሌት በማድረግ ይሰራሉ። ሁለተኛው ደግሞ አሲታይልኮላይን እንዲጨምር ማድረግ ነው። እንዴት ነው የሚጨምር የሚያደርጉት? በአሲታይልኮላይን ኢስተሬዝ የሚባል ኢንዛይም እንዳይሰባበር በማድረግ የአሲታይልኮላይን መጠን ከፍ በማድረግ ስራቸውን ይሰራሉ ማለት ነው። ሜካኒዝም ኦፍ አክሽን cholinergic drugs produce parasympathetic effects by activating muscarinic receptors in organs such as the heart, lung, gastrointestinal tract, bladder, eye and glands, increasing acetylcholine concentration at synapses. ሜካኒዝም ኦፍ አክሽን እንዴት ነው እነዚህ ኮሊነርጂክ ድራጎች ስራቸውን የሚሰሩት በምንልበት ሰዓት ደግሞ የመጀመሪያው ሙስካርኒክ ሪሴፕተሩን አክቲቬት በማድረግ ነው። እነዚህ ነው የተለያዩ ኦርጋኖች ላይ ማለት ነው። ልብ ላይ፣ ሳምባ ላይ፣ ጨጓራ ላይ፣ ብላደር ላይ፣ የሽንት ቋጥም ለምንጠራው አይናችን ላይ እንዲሁም ደግሞ ግላንዶች ላይ የዚህ ሙስካርኒክ ሪሴፕተርን አክቲቬት በማድረግ ስራውን ይሰራል። ሌላኛው ደግሞ የአሲታይልኮላይን በሲናፕስ ላይ ያለውን ኮንሰንትሬሽን ከፍ በማድረግ ስራውን ይሰራል ማለት ነው። ፊዚዮሎጂካል ኢፌክትስ include bradycardia, increased salivation and secretion, increased gastrointestinal motility, bronchoconstriction, bladder concentration and meiosis. ባለፈው አይተን ነበረ ኦቨርቪውን በምናይበት ሰዓት ፓራሲምፓቲክ ታይም የልብ ምት ይቀንሳል፣ የምራቅ ሰክሬሽን ከፍ እንዲል ያደርጋል፣ እንዲሁ ደግሞ የምግብ መፈጨትን ከፍ ያደርጋል። እኛ ደግሞ የብሮንኪያል ኮንስትሪክተር፣ ሌላኛው ደግሞ ብላደር ኮንትራክሽን ነው። ሰውየው ረፍት ላይ ስላለ ይበላል፣ ይጠጣል፣ ይሸናል እንደፈለገ ስለሆነ የብላደር ኮንትራክሽን ስላለ ቶሎ ቶሎ ይሸናል ማለት ነው። ሌላኛው ማዮሲስ የምንለው ነው። እቺ የአይናችን ፑፒል የምንላት ክፍል ኮንትራክሽን አለ ማለት ነው። the first one direct cholinergic agonists. These drugs bind directly to muscarinic receptors and mimic the action of acetylcholine. direct cholinergic agonists የምንላቸው ደግሞ muscarinic receptor directly bind በማድረግ የአሲታይልኮላይን ስራ ጋር በመመሳሰል ስራቸውን ይሰራሉ ማለት ነው። the first one beta-anicoline mechanism of action. It is a direct muscarinic receptor agonist that selectively stimulates smooth muscles of the urinary bladder and gastrointestinal tract. ቢታኒኮልን በምንወስድበት ሰዓት ደግሞ የሜካኒዝም ኦፍ አክሽን ምን ይመስላል ስንል የሙስካሪኒክ ሪሴፕተሩን አጎኒስት በማድረግ ዳይሬክትሊ ሰሌክቲቭሊ ስሙዝ መስሎችን ስቲሙሌት ያደርጋል። ከነዚህ ውስጥ እንግዲህ አንደኛ ዩሪናሪ ብላደር ላይ እና ጋስትሮኢንቴስቲናል ትራክት ማለት ነው። ይሄ ቢታኒኮል እንግዲህ ኢንዲኬሽንስ በምናይበት ሰዓት ጥቅሙ ምንድን ነው ስንል ፈርስት ዋን ፖስት ኦፕሬቲንግ ዩሪናሪ ኢሪቴሽን፣ አንድ ሰው ኦፕሬሽን ከተሰራ በኋላ ሽንቱ በትክክል እንዲወጣ ያደርጋል ማለት
ማለት ነው። ሽንትን በትክክል ማስወገድ ለማይችሉ ሰዎች ጥቅም ላይ ይውላል ማለት ነው። ሌላኛው ኒውሮጀኒክ ብላደር፣ ይህኛውም ደግሞ ብላደር ላይ የነርቭ ችግር ካለ፣ ዳሜጅ ካለ፣ ዲዝ ካለ በዚህ ምክንያት ሽንቱን በትክክል ማስወገድ ካልቻለ በዚህም ጊዜ ደግሞ ቤታኒኮልን ልንጠቀም እንችላለን ማለት ነው። ሳይድ ኢፌክት ኤክሰሲቭ ሳልቬሽን፣ አብዶሚናል ክራምፕ፣ ዲያሪያ፣ ብራዲካርዲያ፣ ሃይፖቴንሽን። እንግዲህ እንደ ጎንዮሽ ጉዳት ስናያቸው ደግሞ አንደኛ በጣም ምራቅ በከፍተኛ ሁኔታ መመንጨት ይኖር፣ አፋችን በምራቅ መሞላት፣ የሆድ ቁርጠት፣ ተቅማጥ የምንለው እንዲሁም ደግሞ የልብ ምታችን ዝቅ ማለት፣ የደም ግፊታችን መጠን ደግሞ ዝቅ ማለት እነዚህ ምልክቶችን ሊያሳይ ይችላል ማለት ነው። ፕሪኮሽንስ ኤንድ ኮንትራኢንዲኬሽንስ ብሮንካይል አስማ፣ ፔፕቲክ አልሰር ዲዝ፣ መካኒካል ኦብስትራክሽን ኦፍ ዘ ጋስትሮኢንቴስቲናል ኦር ዩሪናሪ ትራክት፣ ኮሮናሪ አርተሪ ዲዝ። ቤታኒኮል መውሰድ የለባቸው ሰዎችን ደግሞ በሚወስዱበት ሰዓት ጥንቃቄ ማድረግ አለባቸው የሚታወቁ ሰዎች እነማናቸው ስንል አንደኛው የአስም ታማሚ ሰዎች ካሉ፣ የጨጓራ ቁስለት ያለባቸው ካሉ፣ እንዲሁም ደግሞ መካኒካሊ በሆነ ችግር ውስጥ የጋስትሮኢንቴስታይናል ወይም ደግሞ ዩሪናሪ ትራክቶች ላይ ብሎኬጅ ካለውን ኦብስትራክሽን ካለ አይሰጥም። ሌላኛው ደግሞ የኮሮናሪ አርተሪ ዲዝ ካለም እንደዚሁ ጥንቃቄ ያስፈልጋል ማለት ነው። ሌላኛው እንግዲህ ቤታኒኮል ሚኒማል ኢፌክት ኦን ዘ ሴንትራል ነርቨስ ሲስተም ዳዝ ኖት ክሮስ ዘ ብለድ ብሬን ባሪየር። ቤታኒኮል ብለድ ብሬን ባሪየርን ማለፍ ስለማይችል ሴንትራል ነርቨስ ሲስተም ላይ የሚያሳየው ኢፌክት በጣም ዝቅተኛ ነው ማለት ነው። ሰከንድ ፒሎካርፒን mechanism of action, it is a direct muscarinic agonist with prominent effect on exocrine glands and ocular smooth muscles. ፒሎካርፒን ደግሞ እንድትሰራው ይሰራል ካልነኛውም አንዱ የዳይሬክት ኮለርጂክ አጎኒስት ከሚባሉት ተጠቃሽ ነው። ይሄኛውም ደግሞ ኤግዞክራይን ግላንድ እና ኦኩላር ስሙዝ መስሎች ላይ ቀጥታ ሙስካርኒክ አጎኒስት በማድረግ ስራውን ይሰራል ማለት ነው። ኢንዲኬሽኑ ስናይ ግላውኮማ or reduces intraocular pressure and xerostomia, example Sjogren's syndrome post radiation therapy። ለኛ ደግሞ የፒሎካርፒን በምናቢሰጥ ጥቅሙ ምንድን ነው? ለምን ይጠቅማል ካልን አንደኛ ግላውኮማ ነው፣ የአይን ግፊት ብለን የምንጠራውን ለማከም እንጠቀምበታለን። ይሄኛው እንዴት ነው የሚሰራውን ካልን ደግሞ ኢንትራኦኩላር ፕሬሸሩን በመቀነስ ስራውን ይሰራል። ሌላኛው ደግሞ ጥቅሙ ምንድነው? ዜሮስቶሚያ የአፍ ድርቀት በሚኖርበት ሰዓት እንደዚሁም እንጠቀማለን። በተለያዩ ምክንያቶች ይመጣል። ስቸግሬንስ ሲንድሮም ላይ አውቶ ኢሚዩን ዲስኦርደር ነው። ሌላኛው ደግሞ ፖስት ራዲዬሽን ቴራፒ የሚካሄድበት ሰዓት ሊከሰቱ ዜሮስቶሚያም ደግሞ የአፍ ድርቀት በሚከሰትበት ሰዓት ለማከም ፒሎካርፒን እንጠቀም እንችላለን ማለት ነው። ሳይድ ኢፌክት ስዌቲንግ፣ ሳልቬሽን፣ ፍላሽንግ፣ ብሮንኮስፓዝም፣ ቪዥዋል ዲስተርባንስ። እንግዲህ እንደ ጎንዮሽ ጉዳት ደግሞ ስናያቸው አንደኛ ላብላብ ማለት ይኖራል፣ ምራቃችን በጣም ከፍተኛ መጨመር። ለኛው ፍላሽንግ የምንለው ፊታችን፣ አንገታችን አካባቢ፣ ደረታችን አካባቢ ላይ በጣም መሞቅና የመቅላት ስሜቶችን ያመጣል። ዳኛው ደግሞ ለመተንፈስ መቸገር ሊያመጣ ይችላል፣ የብሮንካይልን እንዲጠብ በማድረግ። ዳኛው ቪዥዋል ዲስተርባንስ ነው፣ የማየት ችግርም ሊያመጣ ይችላል ማለት ነው። ፕሪኮሽን ኤንድ ኮንትራኢንዲኬሽንስ the first one asthma, chronic obstructive pulmonary disease እንደ ሳይድ ኢፌክት እየጠቀስንበት ብሮንካል ስፓዝም ያመጣል ብለናል። ስለዚህ ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ ያለባቸው ሰዎች ላይ ጥንቃቄ ያስፈልጋል፣ እንዲሁም ደግሞ አስማቲክ ፔሸንቶች ላይም ጥንቃቄ ያስፈልጋል ማለት ነው። ኮመንሊ አድሚኒስተርድ አስ አይ ድሮፕስ ጋይታችሁ ከሆነ ፒሎካርፒን ብዙ ጊዜ ለግላውኮማ የምንጠቀመው ስለሆነ በአይን ጠብታ መልክ ብዙ ጊዜ እንጠቀመዋለን ማለት ነው። ሰከንድ ኢንዳይሬክት ኮሊነርጂክ አጎኒስትስ ዚስ ድራግስ ኢንሂቢት አሲታይልኮላይንስተሬዝ ዘ ኢንዛይም ሪስፖንሲብል ፎር ዘ ብሬክዳውን ኦፍ አሲታይልኮላይን ሪዛልቲንግ ኢን ኢንክሪዝድ አሲታይልኮላይን አት ሲናፕሲስ። ሁለተኛው ደግሞ ኢንዳይሬክትሊ የኮሊነርጂክ አጎኒስት ኢፌክት ያላቸው መድኃኒቶች ነው የምናየው። ይሄኛው ማለት እንግዲህ ኢንዳይሬክት ማለት አሲታይልኮላይንስተሬዝ የሚባለውን ኢንዛይም ብሎክ በማድረግ ሲናፕሲስ ላይ ያለውን የአሲታይልኮላይን መጠን ከፍ ማድረግ ነው ማለት ነው። አሲታይልኮላይንስተሬዝ የምንለው አሲታይልኮላይን እንዲሰባበር የሚያደርግ ኢንዛይም ነው ማለት ነው። ይሄኛው እንዳይሰባበር በማድረግ የአሲታይልኮላይን ሌቭልን ከፍ በማድረግ የሚሰራ መድኃኒት ይሄ ኢንዳይሬክት ኮሊነርጂክ አጎኒስት ብለን እንጠራዋለን ማለት ነው። the first one nystigmine mechanism of action, it is reversibly inhibit acetylcholinesterase at peripheral synapses enhancing neuromuscular and muscarinic transmission። ኒውስቲግሚን የምንለው ደግሞ እንደተሰራው የሚሰራ ስንል ሪቨርሲብሊ የአሲታይልኮላይንስተሬዝ የሚባለው ኢንዛይም ኢንሂቢት በማድረግ የኒውሮሙስኩላር እና የሙስካሪክ ትራንስሚሽን ከፍ ያደርጋል ደግሞ ይጨምራል ማለት ነው። ኢንዲኬሽኑ ስናይ ሚስቴኒያ ግራቪስ ሪቨርሳል ኦፍ ናን ፖላራይዚንግ ኒውሮሙስኩላር ብሎኪንግ ኤጀንትስ ፖስት ኦፕሬቲቭ ኢሌም ደግሞ በምናይበት ሰዓት ሚስቴኒያ ግራቪስ የምንለው ነው። ይሄኛው እንግዲህ ሚስቴኒያ ግራቪስ ማለት አውቶኢሚዩን ዲስኦርደር ነው፣ የኒውሮሙስኩላር ላይ ያሉት ጃንክሽኖችን የሚጎዳ ነው። ይሄኛው ደግሞ የመስላችን መድከምን ያመጣ በሽታ ነው፣ ለማከም እንጠቀማለን። ላኛው ደግሞ ናን ዲፖላራይዚንግ ኒውሮሙስኩላር ብሎኪንግ ኤጀንቶችን ሪቨርሳል ለማድረግ እንጠቀማለን ማለት ነው። ከነዚህም መድኃኒቶችን ቪርኮሮኔም መጥቀስ ይችላል፣ አትራክሮኔም የምንላቸውም እነዚህን መጥቀስ እንችላለን። እነዚህን ሪቨርስ ለማድረግም እንጠቀማለን። ላኛው ፖስት ኦፕሬቲቭ ኢሌስ የምንለው ነው። እንግዲህ ይሄኛው ፖስት ኦፕሬቲቭ ኢሌስ የምንለው ደግሞ ቴምፖራሪ ሴንሴሽን ኦፍ ኖርማል ባውል ሞቲሊቲ አፍተር ሰርጀሪ ዊዛውት መካኒካል ኦብስትራክሽን። አንድ ሰው ሰርጀሪ ከተሰራ በኋላ ኖርማል ሞቲሊቲ እንዲኖር ስለሚያደርግን ኒስቲግሚን ልጠቀም እንችላለን ማለት ነው። ሳይድ ኢፌክትስ ብራዲካርዲያ፣
ዲያሪያ፣ ኢንክሪዝ ሳልቬሽን፣ መስል ክራምፕስ። የጎንዮሽ ጉዳቶች ስናይ ደግሞ አንደኛ የልብ ምታችን ዝቅ ሊል ይችላል፣ ተቅማጥ ሊኖር ይችላል፣ የሳልቬሽን መጠናችን ከፍ ሊል ይችላል፣ እንዲሁም የጡንቻ ኢንቮለንታሪ የሆነ መስሎች ወይም ክራምፕ የተወሰኑ ሰኮንዶች ሊኖር ይችላል ማለት ነው። ፕሪኮሽንስ ኤንድ ኮንትራኢንዲኬሽንስ አስማ፣ ብራዲ አሪትሚያስ፣ ጋስትሮኢንቴስቲናል ኦብስትራክሽን። ሌላኛው ደግሞ ጥንቃቄ ማድረግ ያለብን ደግሞ ወሰድ ያለባቸው እነማን ናቸው ብለን ስናይ ደግሞ አንደኛ የአስም ታማሚ ሰዎች ካሉ፣ እንዲሁም ደግሞ የልብ ምታች በጣም ዝቅ ያለ ከሆነ፣ እንዲሁም ደግሞ የጋስትሮኢንቴስቲናል ኦብስትራክሽን ካለ እነዚህ አይነት ሰዎች ላይ ጥንቃቄ ያስፈልጋል። ዳዝ ኖት ክሮስ ዘ ብለድ ብሬን ባሪየር። ኒስቲግን የምንለው ብለድ ብሬን ባሪየርን ማለፍ ስለማይችል ሲኤንኤስ ላይ የሚያመጣቸው ኢፌክቶች በጣም ዝቅተኛ ናቸው ማለት ነው። ሰከንድ ፊዚዮስቲግሚ ሜካኒዝም ኦፍ አክሽን ኢት ኢዝ ኤ ሪቨርሲብል acetylcholine storage inhibitor that across the blood-brain barrier and increase acetylcholine levels in the central nervous system. ፊዚዮስቲግሚ ስናይ ደግሞ ልክ እንደ ኒስቲግሚ ሪቨርሲብሊ acetylcholine storage ኢንሂቢት ያደርጋል። ነገር ይሄኛው ሌት የሚያደርገው ብለድ ብሬን ባሪየር ማለፍ ይችላል። ይህም ደግሞ ሴንትራል ነርቨስ ሲስተም ውስጥ ያለውን acetylcholine ሌቭሉን ከፍ እንዲል ያደርጋል ማለት ነው። ኢንዲኬሽንስ አንቲኮሊነርጂክ ቶክሲቲ ኤግዛምፕል አትሮፒን ፖይዝኒንግ። ጠቀሜታው ምንድነው? ፊዚዮስቲግሚ ስንል አንቲኮሊነርጂክ ቶክሲቲ በሚከሰትበት ሰዓት ኤግዛምፕል አትሮፒን ፖይዝኒንግ በሚኖርበት ሰዓት ለማከም እንጠቀምበታለን። ሳይድ ኢፌክት ሲዥርስ፣ ባዲካርዲያ፣ ኤክሰሲቭ ኮሊነርጂክ ስቲሙሌሽን። እንግዲህ የጎንዮሽ ጉዳቱን ስናየው አንደኛው ሲዥር ሊያመጣ ይችላል ማለት ነው። ይህም ደግሞ የሆነበት ምክንያት ብለድ ብሬን ባሪየርን ማለፍ ስለሚችል ነው ማለት ነው። ያኛው የልብ ምት ዝቅ ሊያደርግ ይችላል፣ እንዲሁም ደግሞ የኮሊነርጂክ ስቲሙሌሽን በጣም ከፍ ሊያደርግ ይችላል ማለት ነው። ያኛው ፕሪኮሽንስ ኤንድ ኮንትራኢንዲኬሽንስ ኤፒሌፕሲ ኤንድ ካርዲያክ ኮንዳክሽን ዲስኦርደርስ። የካርዲያክ ኮንዳክሽን ዲስኦርደር ያለባቸው ብለህ ተየዙ አሪትሚያ ምናምን ያለባቸው ሰዎች ላይ ጥንቃቄ ያስፈልጋል። እንዲሁም ደግሞ የሚጥል በሽታ ካለባቸውም ጥንቃቄ ያስፈልጋል ማለት ነው። ድራግ ኦፍ ቾይስ ፎር ሴንትራል አንቲኮሊነርጂክ ቶክሲቲ። ሴንትራል አንቲኮሊነርጂክ ቶክሲቲ ካለ እነሱን ለማከም ተመራጭ ነው ማለት ነው የመድኃኒት። ዶኔፔዚል ሜካኒዝም ኦፍ አክሽን ኢት ኢዝ ሰሌክቲቭሊ ኢንሂቢትስ acetylcholine storage in the brain increasing central acetylcholine levels. ኢንዲኬሽንስ አልዛይመርስ ዲዚዝ። ከኛ ደግሞ ዶኔፔዚል የምንለው ደግሞ እንደሌሎቹ መድኃኒቶች acetylcholine storage ኢንሂቢት በማድረግ ወደ አእምሮ ውስጥ የሚገባውን acetylcholine ሌቭል ከፍ ያደርጋል ማለት ነው። ላይክ ፊዚዮስቲግሚ። ለይህም ደግሞ ለምን እንጠቀመዋለን? አልዛይመርስ ዲዚዝን ለማከም እንጠቀምበታለን፣ የመርሳት በሽታ ያለባቸው ሰዎች ማለት ነው። ሳይድ ኢፌክትስ ኖዚያ፣ ዲያሪያ፣ ኢንሶምኒያ፣ ብራዲካርዲያ፣ ፕሪኮሽንስ ካርዲያክ ኮንዳክሽን አብኖርማሊቲስ። እንግዲህ ዶኔፔዚል የጎንዮሽ ጉዳቶቹ ምንድን ናቸው ስንል ማቅለሽለሽ፣ ተቅማጥ ለማስቀመጥ ሊሆን ይችላል፣ እንቅልፍ እጦት፣ እንዲሁም ደግሞ የልብ ምታችን ዝቅ ሊያደርግ ይችላል ማለት ነው። ላኛው ደግሞ ጥንቃቄ ማድረግ ያለብን የካርዲያክ ኮንዳክሽን አብኖርማሊቲስ ካለ፣ ልብ ላይ ያሉ ኤሌክትሪካል ፍሎዎቹ ችግር ካለ እነዚህ አይነት ነገሮች ላይ ጥንቃቄ ያስፈልጋል ማለት ነው። ኢምፕሩቭስ ኮግኒቲቭ ፋንክሽን በት ዳዝ ናት ኪውር ዘ ዲዚዝ። እንግዲህ በዋናነት የዶኔፔዚል አልዛይመርስ ዲዚዝ ላይ ምን አይነት ስራዎች ይሰራክና አንደኛው የኮግኒቲቭ ፋንክሽን ከፍ ያደርጋሉ እንዲሁም ያሻሽላል ማለት ነው። ነገር ግን በሽታው ሙሉ ለሙሉ ኪውር ማድረግ አይችልም። ይህን መያዝ አለባችሁ። ሰርድ አንቲኮሊነርጂክ ድራግስ። አንቲኮሊነርጂክ ድራግስ ኦር ፓራሲምፓቶላይቲክስ ኮምፒቲቲቭሊ ኢንሂቢት ሙስካርኒክ ሪሴፕተርስ ዴርባይ ብሎኪንግ ዘ ኢፌክት ኦፍ acetylcholine። ይህኛው ደግሞ እስካሁን ካየናቸው የሚለየው ምንድን ነው? የበፊቱ ምንድን ብለን ፓራሲምፓቶ ሚሜቲክስ ብለን ነበር። ይሄ ደግሞ ፓራሲምፓቶ ላይቲክስ ብለን እንጠራለን። ይህም ማለት የበፊቶቹ የሙስካርኒክ ሪሴፕተሩን አጎኒስት ያደርጉ ነበር፣ ሚሚክ ያደርጉ ነበር። ይህኛው ደግሞ ኮምፒቲቲቭሊ ኢንሂቢት ያደርጋል ማለት ተቃራኒ ነው ማለት ነው። ስለዚህ የacetylcholine ኢፌክትን ብሎክ ማድረግ ነው ማለት ነው። ሜካኒዝም ኦፍ አክሽን ብሎክ ሙስካርኒክ ሪሴፕተርስ ኢን ታርጌት ኦርጋንስ ሪዲዩስ ፓራሲምፓቴቲክ ቶን ፕሮዲዩስ ኢፌክትስ ኦፖዚት ቱ ኮሊነርጂክ ድራግስ። ስራው እንዴት ይሰራል ካልን የመጀመሪያው ሙስካርኒክ ሪሴፕተሮችን ብሎክ ማድረግ ነው ታርጌት ኦርጋኖች ላይ። ኛው ደግሞ ፓራሲምፓቴቲክ ቶኑን መቀነስ ነው። ሶስተኛው ደግሞ ኮሊነርጂክ ድራጎችን ኦፖዝ ማድረግ ነው፣ እንደው መቃረን ነው ማለት ነው። ፊዚዮሎጂካል ኢፌክትስ ኢንክሉድ ታኪካርዲያ፣ ድራይ ማውዝ፣ ሪዲዩስድ ሳቹሬሽንስ፣ ዲክሪዝድ ጋስትሮኢንቴስታይናል ሞቲሊቲ፣ ማይድሪያሲስ፣ ፈጣን ልብ ምት እንዲኖር ያደርጋል። የአፍ ድርቀት ያመጣሉ። የሴክሬሽኖች እንዲቀንሱ ያደርጋል። እንዲሁም ጋስትሮኢንቴስታይናል ሞቲሊቲም እንዲቀንስ ያደርጋል። እንዲሁም ደግሞ ማይድሪያሲስ ወይም ደግሞ ፑፒል ዳይሌት ፒል እንድትሰፋ ያደርጋል ማለት ነው። ኮመን አንቲኮሊነርጂክ ድራግስ ፈረስት ዋን አትሮፒ። ሜካኒዝም ኦፍ አክሽን ኢት ኢዝ ኤ ነን ሴሌክቲቭ ኮምፒቲቲቭ ሙስካርኒክ ሪሴፕተር አንታጎኒስት። እንግዲህ መጀመሪያ ሜካኒዝም ኦፍ አክሽን ኦፍ አትሮፒ ስናይ ሙስካርኒክ ሪሴፕተሮች ላይ አንታጎኒስት የሚያደርግ ነው። ነን ሴሌክቲቭ ሲል ከኤም1 እስከ ኤም5 ያሉትን ሪሴፕተሮች ባይንድ ያደርጋል ማለት ነው። ኢንዲኬሽንስ ሲምፕቶማቲክ ብራዲካርዲያ፣ ኦርጋኖፎስፌት ፖይዝኒንግ፣
pre-anesthetic reduction of secretions ጥቅሙ ምንድነው ስንል የመጀመሪያው ዝቅተኛ ልብ ምት በሚኖርበት ሰዓት እሱን ለማከም እንጠቀማለን። ሌላኛው ኦርጋኖፎስፌት ፖይዝኒንግ የምንላቸው ላይክ ፔስቲሳይድስ ኢንሴክቲሳይድስ የምንላቸው እንዲሁም ደግሞ ነርቭ ኤጀንትስ የምንላቸው አሉ። እነዚህ ነርቭ ኤጀንትስ የምንላቸው ደግሞ ሳሪን፣ ሶማን፣ ታቡን የምንላቸው አሉ። እሱን ለማከም እንጠቀምበታለን። ሌላኛው ደግሞ አነስቴዥያ ከመስጠታችን በፊት ሰክሬሽኖችን ለመቀነስ እንጠቀምበታለን ማለት ነው። ሳይድ ኢፌክትስ ድራይ ማውዝ፣ ብለርድ ቪዥን፣ ታኪካርዲያ፣ ዩሪናሪ ሪቴንሽን፣ ኮንስቲፔሽን። እንግዲህ እንደ ጎንዮሽ ጉዳት ደግሞ አንደኛ የአፍ ድርቀት ያመጣሉ፣ የእይታ ብዥታ ሊከሰት ይችላል፣ ፈጣን የልብ ምት እንዲሁም ደግሞ ዩሪናሪ ሪቴንሽን ሊኖር ይችላል። ሽንት ከሚገባው ሊጠራቀም ይችላል፣ እንዲሁም ለመፈስ ችግር ሊኖር ይችላል። እንዲሁም ደግሞ ኮንስቲፔሽን የሰገራ መድረቅ ሊኖር ይችላል ማለት ነው። ኮንትራኢንዲኬሽንስ አንግል ክሎዥር፣ ግላውኮማ፣ ፕሮስቴቲክ ሃይፐርትሮፊ፣ ታኪአሪትሚያስ የምላቸው እነዚህ እንግዲህ አንግል ክሎዥር ግላውኮማ የምንለው እዚህ ግን የግላውኮማ በሽታ አይነት አለ። አንግልና ኦፕን ብለን ጠራቸው የዚህ ክሎዥር ግላውኮማ ላይ አይሰጥም። ይህኛው የሚሆነበት ምክንያት ምንድን ነው? አንግል ክሎዥር ግላውኮማ የምንለው ሳደንሊ ብሎኬጅ ኦፍ አኩዌስ ሁመር ድሬኔጅ ነው። ይህን ደግሞ የአኩዌስ ሁመር ያሉ ፈሳሾች ብሎክ ተደረጉ ማለት ኢንትራ ኦኩላር ፕሬዥር እንዲጨምር ያደርጋል። ይህ ደግሞ የባሰ ስለሚያበብስ ፈጽሞ መስጠት የለብንም ማለት ነው። ላኛው ፕሮስቴቲክ ሃይፐርትሮፊ የምንለው ነው። ሁለተኛው ደግሞ ይህኛው ደግሞ ፕሮስቴቲክ ሃይፐርትሮፊ ቢፒኤች የምንለውን ታውቃላችሁ ብዬ አስባለሁ። የፕሮስቴቲክ ግራንድ ከፍ በሚልበት ሰዓት በዚህ ሰዓትም አይሰጥም ነው። ምክንያቱም ደግሞ የዲስትረሰር መስላር ላይ ያለው ትራክሽን ስለማይሆን ሞር እየተለጠሰ የበለጠ ፈሳሽ እንዲያጠራቅም ያደርጋል። ይህኛውም በዚህ ሰዓት ላይ ጥንቃቄ ያስፈልጋል። ሌላኛው ደግሞ ታኪ አሪትሚያስ ነው። ፈጣን የልብ ምት የሚኖርበት ሰዓትም መሰጠት የለበትም ማለት ነው። ክሮስ ዘ ብለድ ብሬን ባሪየር እንግዲህ የብለድ ብሬን ባሪየርን ክሮስ ማድረግ ስለሚችል ወደ ሲኤንኤስ ይገባል ማለት ነው። አትሮፒን ሰከንድ ኢፕራትሮፒየም mechanism of action, it is a muscarinic antagonist acting primarily in the respiratory tract. ኢፕራትሮፒየም የሚለው ደግሞ ሙስካርኒክ አንታጎኒስት ሲሆን በዋነኝነት መጀመሪያው ቀዳሚው ሬስፓራቶሪ ትራክት ላይ አክት ያደርጋል ማለት ነው። ስለዚህ ኢንዲኬሽን በምናይበት ሰዓት the first one chronic obstructive pulmonary disease and bronchial asthma አስምን ለማከም እንጠቀምበታል። እንዲሁም ደግሞ የክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝን ለማከም እንጠቀምበታለን ማለት ነው። ሳይድ ኢፌክት dry mouth, throat irritation የአፍ መድረቅ እንዲሁም ደግሞ የጉሮሮ ኢሪቴሽን ያመጣል እንደ ጎንዮሽ ጉዳት። ሌላኛው ደግሞ administered by inhalation, minimal systemic absorption ዝቅተኛ የሆነ ሲስተሚክ አብዞርፕሽን ሲኖረው ይሄኛው መድኃኒት ብዛት አይታችሁ ከሆነ ኢፕራትሮፒየም በኢንሃሌሽን ወይም ደግሞ በትንፋሽ የሚወሰድ መድኃኒት ነው ማለት ነው። ስኮፖላማይን mechanism of action, it is a muscarinic antagonist with significant central nervous system effects. Indication motion sickness, postoperative nausea and vomiting. የስኮፖላማይን ወይም ደግሞ ሃይሲን ብለን የምንጠራው መድኃኒት የሙስካርኒክ አንታጎኒስት ሲሆን ይሄኛው ደግሞ ወደ ሲኤንኤስ መግባት የሚችል መድኃኒት ነው ማለት ነው። ይህም ደግሞ ለምን ይጠቅማል? አንደኛ ሞሽን ሲክነስ አንዳንድ ሰው መኪና ላይ በሚሄድበት ሰዓት የሚያስመልሰው የሚያስታውከው ሰው ሲኖር ይህኛውን ለመቆጣጠር እንጠቀምበታለን። ሌላኛው ደግሞ ኦፕራሲዮን ከተደረገ በኋላ አንድ ሰው ለሚያጋጥመው ማቅለሽለሽ ማስመለስ እሱን ለማከም እንጠቀምበታለን ማለት ነው። ሳይድ ኢፌክትስ ድራውዚነስ፣ ኮንፊውዥን፣ ድራይ ማውዝ እንግዲህ ጎንዮሽ ጉዳታቸው ምንድን ነው ስንል አንደኛው ድራውዚነስ ለመጫኛው በደንብ ኮንሰንትሬትድ አለመሆን፣ ሌላኛው ድራይ ማውዝ የአፍ ድርቀት ያመጣል። ያው እነዚህ ድራውዚነስ ኮንፊውዥን የሚያመጡት ደግሞ ወደ ሲኤንኤስ መግባት ስለሚችል ነው ማለት ነው። ፕሪኮሽንስ ጥንቃቄ ኤልደርሊ ፔሸንትስ ሪስክ ኦፍ ዳልቮሪየም ሽማግሌ ሰዎች ላይም ጥንቃቄ ያስፈልጋል። አቫይላብል አስ ትራንስደርማል ፓች እንግዲህ አቫይላቢሊቲውን ስናይ ደግሞ ትራንስደርማል ፓችም አለው፣ የተለጣፊም አለው፣ በመርፌ መልኩም አለው፣ በሚዋጥም አለው ማለት ነው የመድኃኒት እና ትራንስደርማል ፓችም እንዳለ ማወቅ አለ። ፎርዝ አንታኮሊነርጂክ ቶክሲቲ ኦር አትሮፒን ፖይዝኒንግ ፓቶፊዚዮሎጂ ኤክሰሲቭ ብሎኬጅ ኦፍ ሙስካርኒክ ሪሴፕተርስ ሊድ ቱ ሲስተሚክ ኢንሂቢሽን ኦፍ ፓራሲምፓቴቲክ ፋንክሽን እንግዲህ አንታኮሊነርጂክ ቶክሲቲ የሚከሰትበት ነው ደግሞ አትሮፒን ፖይዝኒንግ የሚኖርበት ሰዓት ምን አይነት ነገሮች ይከሰታሉ ስንል የመጀመሪያ የሙስካርኒክ ሪሴፕተሩ ኤክሰሲቭሊ ብሎክ ይሆናል ማለት ነው። ብሎክ በሚሆንበት ሰዓት ደግሞ ሲስተሚክ ላይ የፓራሲምፓቴቲክ ፋንክሽኑ ኢንሂቢት ይሆናል ማለት ነው። አንታኮሊነርጂክ ቶክሲቲ የሚከሰትበት ምን አይነት ነገሮች ይታያሉ ስንል አንደኛው ሃይፐርቶርሚያ ከፍተኛ የሆነ ሙቀት ሊኖር ይችላል። ድራይ ስኪን ኤንድ ሙከስ ሜምብሬን የሙከስ ሜምብሬንና ቆዳችን ላይ ድርቀት ይኖራል። ደግሞ ዳይሌትድ ፑፒልስ ዊዝ ብለርድ ቪዥን አይናችን የጥቁር ፑፒል የምላቸው በጣም ዳይሌት የሆነ ይሰፋና የእይታ ብዥታ ይከሰታል። ሌላኛው ደግሞ ታይካርዲያ የምንለው ፈጣን የልብ ምት፣ ኮንፊውዥን ኤንድ ዳልቮሪየም ኮንሰንትሬት መሆን አለመቻል። እንግዲህ ማኔጅመንቱ ምንድን ነው ስንል አንደኛው ሳፖርቲቭ ኬር ነው። አስተነፋፈስ ችግር ካለ እያንዳንዱን ነገር ሞኒተር ማድረግ ሳፖርት ማድረግ። ሌላኛው ፊዚዮስቲግሚን ኢዝ ስፔሲፊክ አንቲዶት እንግዲህ ሌላኛው ደግሞ የአትሮፒን ፖይዝኒንግ በሚኖርበት ሰዓት ስፔሲፊክ አንቲዶት ማለት ነው ፊዚዮስቲግሚን ነው ማለት ነው። ፊዚዮስቲግሚን በመስጠት ወደ ነበረበት መመለስ ይቻላል ማለት ነው። የዛሬ ቆይታችን ይህ ይመስል ነበረ። በላ ርዕስ እስከምንገናኝ መልካም ቆይታ። ጥያቄ አስተያየት ካላችሁ ጻፉልን፣ እንቀበላለን። ቻው።